ጎበኙ። ባይደን ከልኡካኖቻቸው ጋር ዛሬ ከቀትር በፊት መዲና ኪቭ ላይ ለ5 ሰዓታት በቆዩበት ወቅት በጦርነት ለወደቁ ወታደሮች የአበባ ጉንጉን አኑረዋል። ለዩክሬን ተጨማሪ የ$500 ሚሊዮን ወታደራዊ ድጋፍ ለመስጠትም ቃል ገብተዋል። በቱርክና ሶሪያ የመሬት ርዕደት አደጋ ቱርክ ውስጥ ሕይወቱን ያጣው የጋናው ዓለም አቀፍ የእግር ኳስ ተጫዋች አስክሬን ትናንት እሁድ ምሽት ወደ ሀገሩ ተላከ። የቀድሞው የቼልሲና የኒውካስል ኮከብ ተጫዋች በትውልድ ሀገሩ በጋና በብሔራዊ ደረጃ በክብር ስርዓተ ቀብሩ እንደሚፈጸም ተነግሯል። ዜናው በዝርዝር በጉራጌ ዞን የወልቂጤ ከተማ ነዋሪዎች ባለፈው ሳምንት የሚጠጣ ውሃ ስጡን በሚል አደባባይ በወጡ ማህበረሰቦች ላይ ጥቃት የፈጸሙ የጸጥታ አካላት ለሕግ ይቅረቡ ሲሉ ዛሬ ለ6ኛ ቀን ከቤት ያለመውጣት አድማቸውን ቀጥለዋል። የወልቂጤ ከተማ ነዋሪዎች ከተማዋ የሚጠጣ ውሃ የላትም፣ ጥቃት የፈጸሙ የጸጥታ አካላትም ለፍርድ አልቀረቡም። አቶ ስዩም የተባሉ የከተማዋ ነዋሪ ወልቂጤ ከተማ ምንም አይነት እንቅስቃሴ የለም። ለአድማው የተጠራው ገዳዮች አላግባብ ነው ግድያውን የፈጸሙ። ስለዚህ ይጠየቁልን ነው ይጠየቁልን፣ የገደሉት እነማን እንደሆኑ ተለይተው ይታወቁልን እና ውሃ ጠማን ብለው የወጡ ሰዎች ተገለዋልና ገዳዮቹ በሕግ ይጠየቁ። ርቻቸው ሌላው የወልቂጤ ነዋሪ እንደተናገሩት የመንግስት የጸጥታ አካላት ወጣቱን ከመኖሪያ ቤቱ እያፈሰ ነው ብለዋል። መንግስት በወንታር ቦጭ ነው ነገ ካልከፈታችሁ ቤታችሁ አሽግባችኋለሁ፣ ነገ ካልከፈታችሁ እርምጃ ወስዳለሁ እያለ ከዛ በተጨማሪ ከትላንትና ማታ ጀምሮ እያንዳንዱ ወጣት ያለበት ቤት ላይ በሙሉ ግቢ እየሰበሩ መንግስት ያመጣቸው ልዩ ኃይል የሚባሉት ቤት እየፈተሹ ያገኙት ወጣት በሙሉ እያፈሱ አዳራሽ ውስጥ እያሰሯቸው እየገረፏቸው ነው። በዚህ ጉዳይ ላይ የባለስልጣናትን አስተያየት ለማካተት ስልክ ብንደውልም ስልክ ባለማንሳታቸው ሀሳባቸውን ማካተት አልቻልንም። ስለሚታሰሩት ወጣቶች በተመለከተ ወደ ክልሉ የሰላምና የጸጥታ ኃላፊ አቶ አለማየሁ ባውንዴ ስልክ ደውለን ስራ ላይ ነኝ ማውራት አልችልም የሚል ምላሽ ሰጥተውናል። ባለፈው ሳምንት ሐሙስ በወልቂጤ ከተማ የመጠጥ ውሃ ባለመኖሩ ምክንያት ጀሪካን ይዘው ተቃውሞ የወጡ ሰዎች ላይ የጸጥታ ኃይሎች ተኩሰው ቢያንስ 3 ሰዎች መሞታቸውን ዘግበን ነበር። ለዓለም ሙቀት መጨመር ሀብታም ሀገራት ተጠያቂ እንዲሆኑ ሲሉ የኬንያው ፕሬዝደንት ዊሊያም ሩቶ ጠየቁ። ፕሬዝዳንት ሩቶ የአየር ንብረት ለውጥን በተሻለ ሁኔታ ለመዋጋት ዓለም አቀፍ የገንዘብ ተቋማት ስራቸውን እንዲያሻሽሉ እፈልጋለሁ ሲሉ አሳስበዋል። ሀገራት በተለይም በአፍሪቃ የሚገኙ ምንም እንኳ ወደ ከባቢ አየር የካርቦን ጭስን ባይለቁም የአየር ንብረት ለውጥ ከፍተኛ እልቂትና ጉዳት እያደረሰባቸው መሆኑን ተናግረዋል። ፕሬዚዳንት ዊሊያም ሩቶ ኢትዮጵያ ላይ በተካሄደውና ትናንት ምሽት በተጠናቀቀው በ36ኛው የአፍሪካ ህብረት ጉባኤ ጎን ለጎን በተካሄደ ዝግጅት ላይ ባካሄዱት ንግግር ስናስብ የነበረውን ትክክለኛ ያልሆነ ነገር የምንጥልበት ጊዜ አሁን ነው ሲሉ አሳስበዋል። ያለነው ምንም አማራጭ በሌለበት ቦታ ላይ ነው። የአየር ንብረት ለውጥ በብዙ የዓለም ክፍሎች በየዕለቱ እየተከሰተ ነው። ስለ ጉዳዩ በሐቀኝነት ካልተነጋገርንና ለችግሩ መፍትሄ አግኝተን እስካልተለወጠ ድረስ ሁኔታው እየተሻሻለ ሳይሆን እየተባባሰ መምጣቱን እያየነው ነው። ዩናይትድ ስቴትሱ ፕሬዝደንት ጆ ባይደን ጥብቅ በሆነ የጸጥታ ጥበቃ ዛሬ የዩክሬን መዲና ኪቭን ጎበኙ። ባይደን ፖላንድ ከመጎብኘታቸው በፊት ነው ከልኡካኖቻቸው ጋር ዛሬ ከቀትር በፊት መዲና ኪቭ ለ5 ሰዓታት ቆይታን ያደረጉት። ባይደን ኪቭ ላይ ከፕሬዝዳንት ዜሌንስኪ እና ከከፍተኛ የዩክሬን ባለስልጣናት ጋር ተገናኝተዋል። ከዜሌንስኪ ጋር በመሆን በዩክሬኑ ጦርነት ለወደቁ ወታደሮች የአበባ ጉንጉንም አኑረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የፊታችን አርብ 1 ዓመት የሚደፍነውን የሩሲያ በዩክሬን ላይ የምታካሄደው የጦር ወረራን አስታከው የዩክሬን ሕዝብ ለሀገሩ ያለውን ቀናይነት አወድሰዋል። አሜሪካውያን ሁሉ ከዩክሬን ሕዝብ ጎን ናቸው፣ የዓለም ሕዝብ ከዩክሬን ሕዝብ ጎን ነው ሲሉም ተናግረዋል። ባይደን በዛሬው የኪየቭ ድንገተኛ ጉብኝታቸው ለዩክሬን ተጨማሪ የ$500 ሚሊዮን ወታደራዊ ድጋፍ ለመስጠት ቃል ገብተዋል። ፕሬዚዳንት ዜሌንስኪ በበኩላቸው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የዩክሬን ጉብኝት እጅግ አስፈላጊና የአጋርነት ልዩ ማሳያ ብለውታል።
ዜሌንስኪ ይህ ንግግራችንም እኛን ወደ ድል የሚያቀርበን ነውም ሲሉ ተናግረዋል። ባይደን የሩሲያ በዩክሬን ላይ ወረራ ከጀመረ ከአንድ ዓመት ወዲህ ዩክሬንን ሲጎበኙ ይህ ለመጀመሪያ ጊዜ መሆኑ ነው። የባይደን ኪየቭ ጉብኝት ለደህንነት ሲባል በሚስጥር ተይዞ ነበረ። ከቅርብ ሳምንታት ወዲህ ፕሬዝዳንቱ ለጉብኝት ወደ ፖላንድ ጉዞ እንደሚያደርጉ ከተሰማ በኋላ ግን ምናልባትም ዩክሬንን አጣምረው ይጎበኛሉ ተብሎ መላምት ሲሰጥ ነበር የከረመው። ዋይት ሀውስ ግን ፕሬዝዳንቱ ወደ ዩክሬን የመሄድ እቅድ የላቸውም ሲል በተደጋጋሚ አስተባብሎም ነበር። እሁድ ከቀትር በኋላ በቱርክ ጉብኝታቸውን የጀመሩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሰኞ ከፕሬዝዳንት ረቺፕ ታይብ ኤርዶጋን ጋር ተገናኝተው ተነጋገሩ። ሁለቱ ከፍተኛ ባለስልጣናት በዋና ከተማዋ አንካራ ባካሄዱት ውይይት ቱርክ በያዘችው እቅድ ነገር ግን እስካሁን ድረስ በዩናይትድ ስቴትስ ምክር ቤት ስለታገደባት የዩናይትድ ስቴትስን ኤፍ-16 ተዋጊ አውሮፕላኖችን የመግዛት እቅድ ላይ ያተኩራል ተብሏል። ከዚህ በተጨማሪ ቱርክ፣ ስዊድንና ፊንላንድ የሰሜን ጦር ቃል ኪዳን ሀገራት የኔቶ አባል የመሆን እቅድ በማገዷ ላይ ይወያያሉም ተብሏል። ትናንት እሁድ የአሜሪካዊ የውጭ ጉዳይ ሚኒስትር ብሊንከንና የቱርኩ የውጭ ጉዳይ ሚኒስትር ሜብሉት ካዙቡግሉ በቱርክ ምስራቃዊ ክፍል በተከሰተው የመሬት መንቀጥቀጥ ምክንያት የተጎዳውን አካባቢ ተመልክተው ተጨማሪ እርዳታን ለመስጠት ቃል መግባታቸው ታውቋል። በቱርክና ሶሪያ የመሬት መንቀጥቀጥ አደጋ ቱርክ ውስጥ ሕይወቱን ያጣው የጋናው ዓለም አቀፍ እግር ኳስ ተጫዋች የክርስቲያን አትሱ አስክሬን ትናንት እሁድ ምሽት ወደ ሀገሩ ተላከ። ጋናዊው የክንፍ አጥቂና የቀድሞው የቼልሲና የኒውካስል ተጫዋች በቱርክ የመሬት ርዕደት ከተከሰተ ከአንድ ቀን በኋላ ከፍርስራሽ በሕይወት ተጎትቶ ወጥቷል የሚል ያልተረጋገጠ ወሬ ተናፍሶም ነበረ። ጋናዊው ኮከብ የእግር ኳስ ተጫዋች ክርስቲያን አትሱ ባለፈው ቅዳሜ ዕለት ነበረ በደቡባዊ ቱርክ በተከሰተው የመሬት ርዕደት የቤቶች ፍርስራሽ ውስጥ አስክሬኑ የተገኘው። ጋናዊው እግር ኳስ ተጫዋች ፕሪንስ አፎሪ በአደጋ ስለተለየው ጓደኛው ይህንን ተናግሯል። የዛሬ 2 ሳምንት በቱርክና ሶሪያ በተከሰተው የመሬት ርዕደት በአጠቃላይ የሟቾች ቁጥር 44330 ደርሷል። በቱርክ ብቻ 40,000 ሰው ሕይወቱን አጥቷል። የ31 ዓመቱ ጋናዊው የእግር ኳስ ኮከብ ክርስቲያን አትሱ አንዱ ነበር። ሰሜን ኮሪያ በአጭር ቀናት ውስጥ ዛሬ ለሁለተኛ ጊዜ ተወንጫፊ ሚሳይሎችን ወደ ባህር መተኮሷን የደቡብ ኮሪያ ወታደሮች ገለጹ። በደቡብ ኮሪያ መዲና ስኡል የሚገኘው ወታደራዊ ቢሮ እንዳስታወቀው ሰሜን ኮሪያ የተኮሰቻቸው የአጭር ርቀት ተስፈንጣሪ ሚሳይሎች ወደ ጃፓን ባህር አቅጣጫ ኢላማ ያደረጉ ነበሩ። ምንም እንኳ የተባበሩት መንግስታት ድርጅት ተምዘግዛጊና ተስፈንጣሪ ሚሳይልን የመተኮስ እገዳ ቢደነግግም ሰሜን ኮሪያ ለተደጋጋሚ ጊዜ የሚሳኤል ሙከራ ማካሄዷን መቀጠሏ ይታወቃል። ሰሜን ኮሪያ ባለፈው ቅዳሜ እስከ ዩናይትድ ስቴትስ ግዛት ሊምዘገዘግ የሚችል 4 ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው ወደ ደቡብ ኢትዮጵያ ነው የሚወስደን። ደቡብ ክልል የተከሰተው ድርቅ በሰውና በእንስሳት ላይ ስጋት መደቀኑን የአካባቢው ማህበረሰብ ተወካዮች አመለከቱ። መረጃዎች እንደሚጠቁሙት በክልሉ ላለፉት 3 ተከታታይ ዓመታት ያጋጠመው የዝናብ መቆራረጥ አሁን 3.2 ሚሊዮን የሚጠጋ ነዋሪን ለምግብ ችግር ዳርጓል። በተለይ በክልሉ የአርብቶ አደር አካባቢዎች የበረታ ባሉት ድርቅ ሰዎችና እንስሳት ለምግብ ችግር መጋለጣቸውን፣ እኛ አካባቢዎች ድርቁን መቋቋም የተሳናቸው በብዙ ሺዎች የሚቆጠሩ አርብቶ አደሮች የደቡብ ሱዳንና የኬንያን ድንበር በመሻገር እየተሰደዱ እንደሚገኙ ነው የሕዝብ ተወካዮቹ የተናገሩት። በክልሉ የድርቅ ክስተቱ ከፍ እያለ መምጣቱን ያረጋገጡት የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ክልሉ ለተጎጂዎች ድጋፍ ለማድረግ በጀት መድቦ እየሰራ ይገኛል ብለዋል። ክልል ባለፉት 3 ዓመታት አጋጥሟል በተባለው የዝናብ መቆራረጥ ነዋሪዎች ለምግብ እጥረት መጋለጣቸው እየተነገረ ይገኛል። የድርቁ አደጋ በተለይ በአርብቶ አደር ወረዳዎች የበረታ መሆኑን የአካባቢው ማህበረሰብ ተወካዮች ገልጸዋል። በደቡብ ኦሞ ዞን የሐመር ወረዳን በመወከል የክልሉ ምክር ቤት አባል የሆኑት አቶ ዱንጋና ካው በክልሉ በሁሉም አካባቢዎች ከዝናብ እጥረት ጋር ተያይዞ የድርቅ አደጋ መከሰቱን ተናግረዋል።
ችግሩ በአርብቶ አደር አካባቢዎች አሳሳቢ ደረጃ ላይ መድረሱን የጠቀሱት አቶ ዱንጓ ሰው የሚበላው የለውም፣ እንስሳትም በመኖ እጦት ምክንያት በየመንገዱ እየወደቁ ይገኛሉ ብለዋል። እንደምናውቀው በሁሉም አካባቢ ዝናብ ጋር ተያይዞ አየር መዛባት ጋር ተያይዞ ደቡብ ኦሞ አካባቢ በአርብቶ አደር ክፍል ድርቁ የሰው ብቻም ሳይሆን እንስሳትን በጣም አደጋ ላይ ነው ያለው። ችግሩ ለደቡብ ኦሞ ዞን አካባቢ ከ100% 90% በጣም ችግር አለ። ምክንያቱም አማራጭ የለም። የሚበሉት ነገር ስለሌለ ሰው እህል ወዳለበት ፍለጋ የመሄድ ነገር አለ። ከሳር ጋር ተያይዞ ደግሞ ሳር ስለሌለ ሳር ወዳለው ቦታ ሲሄድ ደግሞ እንስሳት በየመንገድ ላይ የመውደቅ ነገር አለ። በክልሉ ደቡብ ኦሞ ዞን የኛንጋቶም ወረዳን በመወከል የክልሉ ምክር ቤት አባል የሆኑት ወይዘሮ ሃና ኢጃሞ እሳቸው በተወከሉበት የኛንጋቶም ወረዳ እስካሁን የሞተ ሰው ባይኖርም ህጻናት ግን በከፍተኛ ሁኔታ እየተጎዱ እንደሚገኙ ተናግረዋል። የአካባቢው አርብቶ አደሮች ቀደም ሲል ዋና ግጦሽ ፍለጋ በዞኑ በሚገኙ የተለያዩ ወረዳዎች የመንቀሳቀስ ልምድ እንዳላቸው የጠቀሱት የምክር ቤት አባሏ አሁን ላይ ግን ድርቁን መቋቋም ባለመቻላቸው በብዙ ሺዎች የሚቆጠሩ አርብቶ አደሮች ባልተለመደ መንገድ የደቡብ ሱዳንና የኬንያን ድንበር በመሻገር እየተሰደዱ ይገኛሉ ብለዋል። የተጎዱትም እንስሳትም አለ፣ ሰውም ህጻናትም የተጎዱ ነው። ግን የሞተ ሰው የለም። ከብትም የሞቱ ነው ያለው በራብ ሳር ስለሌለ። ከብቶች ደግሞ ዘልቆ ወደ አጓራባች ድንበር ዘለል ኬንያ፣ ሱዳን የኛ ከብት ወደዛ ነው ዘልቆ የሄዱትና ህብረተሰቡም እንደዚህ በራብ ነው የተቀጡ ያሉት። አሁን የተከሰተው ድርቅ የከፋ ጉዳት ከማድረሱ በፊት ሊደረግ ይገባል ያሉትንም የምክር ቤት አባላቱ ጠቁመዋል። እህል ሳፖርት መደረግ አለበት፣ ምግብ የሚያገኙበት፣ ለእንስሳት ደግሞ መኖ የሚያገኙበት፣ ውሃ የሚያገኙበት፣ ሕክምና ከወዲሁ መዘጋጀት ያለበት ነገሮች እነዚህ ሁሉ የሚያስፈልጉ ነገሮች ናቸው ለሰው ልጅ። መንግስት ከወዲሁ ይህን ትኩረት ሰጥቶ ህብረተሰቡ ማግኘት ያለበት ነገር የሚያገኝበትን አሰራር ቢዘረጋ ጥሩ ነው የሚል ሀሳብ ነው ያለን። የድርቁ ሁኔታ አሳሳቢ ስለሆነ ያው እንግዲህ መንግስት ትኩረት ሰጥቶ ለተጎዱ ሰው ድጋፍ መስጠት አለበት። ሰውም ብቻ አይደለም እንስሳትም እንደዚህ የተጎዱ ስለሆነ የመኖ አቅርቦት ለተጎዱት አካባቢዎች ትኩረት ሰጥቶ ቢሰጥ። በደቡብ ክልል በተከሰተው ድርቁ ዙሪያ ስራ አመራር ኮሚሽንን ለማነጋገር ጥረት ቢያደርግም የስራ ኃላፊዎቹን በስልክም ሆነ በአካል ማግኘት ባለመቻሉ ሊሳካ አልቻለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የድርቅ ክስተት ከፍ እያለ መምጣቱን ባለፈው አርብ መደበኛ ጉባኤውን ባካሄደው የክልሉ ምክር ቤት ጉባኤ ላይ ተናግረዋል። የክልሉ መንግስት በድርቁ ለተጠቁ ነዋሪዎች ድጋፍ ለማድረግ በጀት መድቦ እየተንቀሳቀሰ ይገኛል ያሉት ርዕሰ መስተዳድሩ ለዚህ